ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎች ይዘን ወደ እናንተ ቀርበናል። ተከታተሉን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አካባቢው ክልል ሙሉ ወንጌል ስነ መለኮት ኮሌጅ ተማሪዎችን አስመረቀ። በኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪየም የደቡብ ምዕራብ ስነ መለኮት ኮሌጅ ቦንጋ ክላስተር በዲፕሎማ መርሃ ግብር ያስተማራቸውን 13 ወንድ 2 ሴት በድምሩ 15 ተማሪዎችን ጥር 24 2018 ዓ.ም አስመርቀዋል። በአራት የሙሉ ወንጌል ክልሎች በጥምረት የተደራጀው የደቡብ ምዕራብ ስነ መለኮት ኮሌጅ አሁን ላይ በተለያዩ ካምፓሶች ማለትም በሚዛን፣ በቴፒ፣ በጅማ፣ በቦንጋ፣ በጌሻ፣ በጭዳና በሊሙ ገነት በዲግሪና በዲፕሎማ መርሃ ግብር ከ270 በላይ ተማሪዎችን በማስተማር ላይ እንደሚገኝ የኮሌጁ ፕሪንሲፓል አስተማሪ አስራት ኤርሚያስ በምረቃ ወቅት ገልጸዋል። ፕሪንሲፓሉ አያይዘውም ኮሌጃችን በተለያዩ መድረኮች ያስተምሮ ዝንፈት በሚንጸባረቁበት በዚህ ዘመን መጽሐፍ ቅዱስን መሰረት ያደረገ ክርስቶስን ማዕከል ያደረገ በመንፈስ ቅዱስ ምሪት የሚያገለግሉ የመንግስቱ ሰራተኞችን የማስታጠቅ ስራን የሚያከናውን ኮሌጅ ነው ሲሉ ገልጸዋል። በመጨረሻም ተመራቂ ተማሪዎች በኮሌጁ ያገኙት ዕውቀት ለህይወታቸው መታነጽ እጅግ እንደጠቀማቸው ለአገልግሎትም የበለጠ ተነሳሽነት እንደፈጠረላቸውና ደስተኛ መሆናቸውን ገልጸዋል። የወንጌል ስርጭት ኮንፈረንስ ተካሄደ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ከገፈርሳ አኔ ዲማ አጥቢያ ጋር በመተባበር ከጥር 19 እስከ 24 2018 ዓ.ም የወንጌል ስርጭት ኮንፈረንስ ተካሂዷል። በወንጌል ስርጭቱ ኮንፈረንስ ከተለያዩ አጥቢያዎች የተወጣጡ 25 የወንጌል መስካሪዎች የተሳተፉበት ሲሆን ለሁለት ቀናት ጾምና ጸሎት መርሃ ግብሩ ላይ ተካሂዷል። እንዲሁም ለሁለት ቀናት በአካባቢው የወንጌል መርሃ ግብር የተካሄደ ሲሆን 1275 ሰዎች አንድ ለአንድ ወንጌል የሰሙ ሲሆን ወደ 10,000 የሚገመቱ ሰዎች ወንጌልን በጀማ ሰምተዋል። 21 ሰዎች ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው ተቀብለዋል። በመጨረሻም ቅዳሜና እሁድ ሙሉ ቀን ኮንፈረንሱ ተከናውኗል። በኮንፈረንሱ ላይ መጋቢ ሽመልስ ጠጂ፣ ወንጌላዊ ገርሙና ወንጌላዊ ደረጀ ደዳፎ በቃል ያገለገሉ ሲሆን ዘማሪ ግዛው፣ ዘማሪ ማሚዮና ዘማሪ ዳዊት በዝማሬ አገልግለዋል። ብዙዎች ከአጋንንትና ከተለያዩ ስራቶች ተፈተዋል። የስልታዊ ዕቅድ አተገባበር ላይ ስልጠና ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሆሩ ጉድሩ ወለጋና አካባቢው ክልል የመሪዎች አቅም ግንባታና የስልታዊ ዕቅድ አተገባበር ስልጠና ተካሂዷል። ከሐሙስ ጥር 21 እስከ 22 2018 ዓ.ም በሆሩ ጉድሩ ወለጋና አካባቢው ክልል የአጥቢያ ቤተክርስቲያን መሪዎች አቅም ግንባታና የስልታዊ ዕቅድ አተገባበር ስልጠና በሻምቡ ሐሙስ ገበያ አጥቢያ ውስጥ ለሁለት ቀናት የተካሄደ ሲሆን በክልሉ ካሉት ከ221 አጥቢያዎች የተወጣጡ 397 የቤተ ክርስቲያን መሪዎችና አገልጋዮች በፕሮግራሙ ላይ ተገኝተዋል። የክልሉ ፕሬዝዳንት የሆኑት መጋቢ ተካልኝ ዳባ ተሳታፊዎችን እንኳን ደህና መጣችሁ በማለት ሰላምታ ያቀረቡ ሲሆን የፕሮግራሙን ይዘት በማብራራት የቤተ እምነቱን ደንብና መመሪያዎችን በመከተል መሰራት ያለባቸው ጉዳዮችን በማንሳት ሰፋ ያለ ማብራሪያዎችን ሰጥተዋል። ስልጠናውን የሰጡት የወንጌል ተልእኮና እረኝነት መምሪያ ኃላፊ የሆኑት መጋቢ ታረቀኝ መታ የቤተ እምነቱን አጠቃላይ እንቅስቃሴ ሰፋ ያለ ገለጻ አድርገዋል። ስልታዊ ዕቅዱ ከ2018 የበጀት ዓመት ጀምሮ ተግባራዊ ለማድረግ ይቻል ዘንድ በክልሉና በየአጥቢያዎችም የዓመታዊ ዕቅድ ከለላ ተደርጎ በአገር አቀፍ ደረጃ የጸደቀውን ስልታዊ ዕቅድ ተከትሎ እንዲሰሩ ማሳሰቢያ ተሰጥተዋል። በሌላም አቅጣጫ እየተገነባ ያለው የዋና ጽሕፈት ቤት ህንፃ ግንባታ የደረሰበት ደረጃና በቀጣይነትም ግንባታው ለማጠናቀቅ የሚፈጀው ገንዘብ ገለጻ ተደርጎ ለዚህም ስራ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጠቅላላ ጉባኤ በተወሰነው መሰረት አጥቢያዎች የገቢያቸውን 2% አባላት በአመት የአንድ ቀን ስጦታ መባን ጨምሮ እንዲሰጡ፣ መሪዎች ከግላቸው ሆነ ከአጥቢያቸው ካዝና እንደያቀማቸው እንዲሰጡ በማስገንዘብ ሚያዝያ 20 2018 ዓ.ም ገቢ ለማሰባሰብ ቀጠሮ ተይዘዋል። በስልጠናው ላይ የተገኙ ተሳታፊዎችን በአጠቃላይ ፕሮግራሙ ከፍተኛ የሆነ መነቃቃት እንደፈጠረላቸው ገልጸዋል።
ለአገልጋዮች ስልጠና ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የአገልጋዮች ስልጠና ተካሄደ። የደቡብ ምዕራብ አዲስ አበባና አካባቢው ክልል በቀጠና 2 ሙሉ ወንጌል አጥቢያ ለሚገኙ የሙሉ ጊዜ አገልጋዮች ጥር 5 እና ጥር 12 2018 ዓ.ም ስልጠና የተደረገ ሲሆን የክልሉ ፕሬዝዳንት ለአጥቢያዋ የሙሉ ጊዜ አገልጋዮች ስልጠናውን ሰጥተዋል። የክልሉ ፕሬዝዳንት የሆኑት መጋቢ አእምሮ መልካሙ አገልጋይና ሕይወቱ በሚል ርዕስ ስልጠናውን የሰጡ ሲሆን እነዚህ ሁለት ተከታታይ ሳምንታት አገልጋዮች ጥሪያቸውና ሕይወታቸው ላይ ትኩረት አድርገው በመሰጠት እንዲያገለግሉ እግዚአብሔር ቃልና ከስነ መለኮታዊ አስተምሮ በማዋሃድ ስልጠናውን የሰጡ ሲሆን አክለውም የአገልግሎት ተሞክሯቸውን ለአገልጋዮች አካፍለዋል። በስልጠናው ላይ የተካፈሉ አገልጋዮች ጌታ መልካም ጊዜ እንደሰጣቸውና ለቀጣይ አገልግሎታቸው መንፈሳዊ ግብዓትና መነሳሳትን እንደጨመረላቸው ገልጸዋል። የቀጠና 2 ሙሉ ወንጌል አጥቢያ ከ5000 በላይ አባላት ያሏት ሲሆን የክርስቶስ ወንጌል ትኩረት በማድረግ የሰማያዊውን መንግስት ስራ በትጋትና በመሰጠት እንደምታከናውን ለማወቅ ተችሏል። ውድ ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስሉ ነበረ። ሶሻል ሚዲያዎቻችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።